የትላንትና በደላቸውን ረስተው እግዚአብሔር እንዲያስተካክላቸው የመጡ ሰዎችን እግዚአብሔር ይቅር ሲላቸው እኛም ማንላቸው አንብስም? አላውቅልህም የት እንደነበርክ እያልን የምናሸማቀቃቸው፣ ደና ሰው አትመስልም ቆመ ስታስቀድስ የምንላቸው፣ ከዚህ ስትወጣ ምን እንደምታረግ የማናውቅ መሰለህ እያልን ሐሳባችን፣ አንደበታችን፣ ድርጊታችንም ጭምር የሚዘልፋቸው ሰዎች አሉ። ማቴዎስ የትላንትና ቀራጭነቱን አይደለም ክርስቶስ ሲጠራው ያየው የነገ ሐዋርያ መሆኑን ነው። ጳውሎስን ሲመለከተው ሲጠራው የትላንትና አሳዳጅነቱን አይቶ አይደለም ምርጥ ዕቃነቱን ተመልክቶ ነው። ታዲያ ክርስቲያኖች ምን ሆነን ነው ሌላውን ይቀር ላንልበት የምንችል ምን በቂ ምክንያት አግኝተን? እኛን ከበደሉን በላይ እግዚአብሔርን አልበደሉትም እኚህ ሰዎች? እኛስ ሌላውን በደል ከምንለው በላይ እግዚአብሔርን አላሳዘንነው? በደንብ አድርገን ተመልከቱ ክርስቲያኖች። ሌላውን ሰው ይቅር ላለማለት አክርረን የምናጠብቀው ገመድ እግዚአብሔር እኛን ይቅር እንዳይለን የምናስረው ገመድ ነው። ሌላውን ሰው ይቅር ለማለት የምንፈታው ገመድ እግዚአብሔር እኛን ይቅር እንዲለን የምንፈታውም ጭምር ነው። በቃ አጭር እኮ ነው። ክርስቶስ ስለ ይቅርታ ሲያስተምር እናንተ ይቅር መባል የምትፈልጉ ከሆነ እግዚአብሔር ምሕረትን እንዲያደርግላችሁ የምትሹ ከሆነ እናንተም ሌላውን ምን በሉን ያል ይቅር በሉ። ይቅር ብለን ነው እኛ ታዲያ እዚህ የተሰበሰብነው። ይቅርታ አድርገን ነው ልባችን ንጹህ ሆኖ ነው የመጣ ነው። ተው ክርስቲያኖች፣ ቤተ ክርስቲያን ደጇን ከፍታ እግዚአብሔር እጆቹን ዘርግቶ ተቀበለን ማለት ቢያንስ ለመስተካከል እድል እንደሰጠን አምነን የምንመጣው እንጂ ከነችግራችንና ልናስወግደው የምንችለውን ነገር በሙሉ ችግር የለም ብለን እንድንመጣ አይደለም። ይቅር ማለት ለምን ከበደን? እውነት አንዳንዴ አስቡት ክርስቲያኖች፣ እንኳን እኛ እርስ በርስ ይቅርና በደሉን ብለን የምንናገራቸው ሰዎች ቤተ ክርስቲያን ውስጥ ቢመጡ የማያስገባቸው የእግዚአብሔር ይቅር አለ ማለት ነው ወይስ የኛም ቢተኝነት ነው? የኛም ቢተኝነት እኮ ነው። ሁሉንም አስቧቸው። ክፉ አረጉብን የምትሏቸውን ሰዎች ሁሉንም ምን ክፉ ያደረጉብን ነገር አለ?